ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን ዋላችሁ እንደምን አረፈዳችሁ። ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ ያው ሂዩማን ዩሪናሪ ሲስተም እያየን ነው። ባለፈው እንግዲህ ሌሰን 13 ተመልክተናል። ዛሬ ደግሞ ሌሰን 31 እንመለከታለን ማለት ነው። ያው እንደምታዩት ባዮሎጂ ግሬድ 10 ነው፣ ዩኒት 5 ውስጥ ነው አሁንም ያለ ነው። ሌሰን 31 ያው ሂዩማን ዩሪናሪ ሲስተም ውስጥ ነው ያለ ነው። ባለፈው እንግዲህ የተወሰኑ ነገሮችን ለማየት ሞክረናል። ኤክስተርናል ፓርት ኦፍ ኪድኒን ለማየት ሞክረናል። በዛ ውስጥ እንግዲህ ኪድኒ ያጣርቶ የሚያመጣቸውን ነገሮች ደግሞ ዛሬ እናያለን ማለት ነው። ያው እንደተለመደው እንግዲህ ኪድኒ ካጣራ በኋላ ዩሪን የተባለ ፈሳሽ ውጋጅ እንዲሆን ያዘጋጃል። ዛሬ ስለ ዩሪንና ሌሎችም ነገሮችን እናያለን ማለት ነው። እንደምናየው ዩሪን ኢዝ ፊልትሬት ሬት comes out of the kidney ነው። እንግዲህ ዩሪን ማለት ያው አማርኛችን ሽንት የምንለው ነው። እንግዲህ ኪድኒያችን ወይም ኩላሊታችን አጣርቶ ወደ ውጋጅ የሚልከው ፈሳሽ ማለት ነው። ዩሪን ያው ሽንት የምንለው ማለት ነው። The ureters which are around 30 cm long transport urine from the kidneys to the urinary bladder ነው። ዩሬተር የምንለው ደግሞ እንግዲህ ወደ 30 ሴንቲሜትር የሚረዝም የተጣራውን ዩሪን ወይም ሽንት ከኪድኒ በመቀበል ወደ የሽንት ብላደር ወይም የሽንት ፊኛ ወደ ምንለው ዩሪናሪ ብላደር ወይም የሽንት ማጠራቀሚያ ፊኛ የምንለው የሚያደርስ ማለት ነው። እንደ ቱቦ የመሰለ ወይም እንደ መተላለፊያ ቱቦ የመሰለ ከኪድኒ ወይም ከኩላሊት የተጣራውን ቀጥታ ወደ ዩሪናሪ ብላደር ወይም ወደ ሽንት ፊኛ የሚያደርስ ነው ማለት ነው ዩሬተር። Urine is driven through the uterus ureters by waves of the peristalsis ነው። እንግዲህ ሌላ እንትን የለውም። በፔሪስታልስ ሲስተም ምን ይሆናል ማለት ነው? ከኪድኒ ወደ ዩሪናሪ ብላደር በፔሪስታልስ በፊት እንዳየ ነው ማለት ነው። አንድ ምግብ በምንውጥበት ጊዜ ፔሪስታልስ ራሱ እየተንከባለለ እንደሚሄደው ይሄ ደግሞ ሽንቱም ልክ በፔሪስታልስ ሂደት ምን ይሆናል ማለት ነው? ፓሲቭሊ ድሬኒንግ ኢንቱ ዘ ብላደር ነው። በቃ ፓሲቭሊ ወደ ብላደር ወይም ስሙዝ መስል ኮንትራክሽን ነው። ልክ እንደ ፔሪስታልስ ምን ይሆናል ማለት ነው? በዚህ መልኩ ከኪድኒ ወደ ብላደር ዩሪን ወይም ሽንት ሄዶ ይጠራቀማል ማለት ነው። እሺ በመቀጠል ዩሪን ፍሮም ቦዝ ዩሬተርስ ኢዝ ኮሌክትድ ኢን ዘ ብላደር ነው። እንግዲህ ያው ቦዝ ዩሬተርስ የሚለው ያው ሁለት ኪድኒያችንም ሁለት እንደመሆኑ መጠን በግራና በቀኝ ዩሬተርም እንደዛው ነው። ይሄ ሽንት መተላለፊያው ቧንቧ በግራም በቀኝም ባለው ግን ቀጥታ ሁለቱም ይመጣና ወደ ብላደር ይገናኛል ማለት ነው። ወደ ብላደር ላይ እየሄደ ሽንት እንዲጠራቀም ያስችላል። ዩሪን እንግዲህ በሁለቱም ዩሬተር ከሁለቱም በግራና በቀኝ ከሚገኙ ኩላሊቶቻችን እየተጣራ በዚህ በመተላለፊያ ዩሬተር በሚባለው መተላለፊያ ቱቦ አማካኝነት ወደ የሽንት ፊኛ ላይ በመሄድ ይጠራቀማል ማለት ነው። ስዕሉን እናየዋለን በሚቀጥለው ሴሽናችን ላይ። በዚሁ ላይ it is capacity is diminished during the late pregnancy because to compression by increasing uterus ነው የሚለው። በተለይ እነኚህ እርጉዝ የሆኑ ሴቶች እና ወራቸው ከፍ እያለ እየተቃረበ ሲመጣ ለመውለድ ማለት ነው ሽንታቸውን ቶሎ መሽናት አለባቸው። ምክንያቱም የኮምፕሬሽን ኢን ዘ ኢንክሪዚንግ ዩትረስ ነው የሚለው በማህፀኑ ላይ ጫና ስለሚፈጥርበት ሽንት ይሰማቸዋል። ስለዚህ ቶሎ ሽንት መሽናት አለባቸው እንጂ እንደ ኖርማል ብላደር ላይ ብዙ ተጠራቅሞ እስኪሞላ ድረስ አይጠበቅም። ያረግዙ ሴቶች በተለይ ለመውለድ ሲቃረቡ ምን መሆን አለበት? ሽንታቸው ቶሎ ይመጣል። ሪዛልቲንግ ኢን ኢንክሪዚንግ ዩሪኔሽን ፍሪኩዌንሲ ነው። በዚህ ዩትረስ ወይም ማህፀን ላይ ጫና በሚያድርበት ጊዜ ፊኛውን በጣም ስለሚገፋው እንግዲህ የሽንት እንትናቸው ቶሎ ይጨምራል ማለት በቀን ከኖርማል ሰው የበለጠ ቶሎ ሽንት የመሽናት ስሜት ስለሚሰማቸው መሽናት የሚጠበቅባቸዋል ማለት ነው። እርጉዝ ሴቶች ማለት ነው። በተለይ ወራቸው የተቃረበና ብዙ ከ6 ወር በኋላ እስከ 5 ወር ከ6 ወር ከሆናቸው በኋላ ቶሎ ሽንታቸውን የመሽናት ስሜት ይሰማቸዋል፣ መሽናትም አለባቸው፣ አለዛ ይጨናነቃሉ ማለት ነው። ዩሪን ኢዝ ትራንስፖርትድ ፍሮም ዘ ብላደር ቱ ዘ ኤክስተሪየር ኦፍ ዘ ቦዲ ቪያ ዘ ዩሬትራ ነው። ከዛ በኋላ ደግሞ ከብላደር ወይም ከሽንት ፊኛ ከተጠራቀመ በኋላ ወደ ውጭ የሚወጣው በማን ነው? ዩሬትራ በሚባለው ሌላ ልክ እንደ ዩሬተር ያለ መተላለፊያ ቱቦ አለ። እሱ ወደ ውጭ እንዲወጣ የሚያደርገው
ዩሬትራ የሚባለው ከየት ይሄኛው ዩሬትራ ከየት ይቀበላል? ከብላደር ወይም ከሽንት ፊኛ በመቀበል ወደ ውጭ እንዲወጣ የሚያደርገው ደግሞ ዩሬትራ ነው ማለት ነው። እንግዲህ ዩሬተርና ዩሬትራን መለየት አለባቸው። ዩሬተር ከኪድኒ ወይም ከኩላሊት ወደ ፊኛ ወደ ሽንት ፊኛ ወይም ወደ ብላደር የሚያመጣው ነው። ሽንትን ያመጣና ብላደር ላይ ይጠራቀማል። እዚህ ጋር ደግሞ ልክ ሲሞላ ይሄኛው ዩሬትራ የሚባለው ደግሞ ወደ ውጭ እንዲወጣ ያስችላል ማለት ነው። እሺ ተማሪዎች፣ ሌላው the only urologic organ that differs significantly between males and girls is the urethra ነው። እንግዲህ ሌሎቹ ኪድኒውም ሌሎቹም ክሮቻችን ዩሬተርም ያልነው ኪድኒውም አንድ ሆኖ እንግዲህ ዩሮሎጂክ ኦርጋን ወይም በተፈጥሮ ከወንድና ሴት የሚለያቸው ሜልስ ኤንድ ገርልስ የሚለያቸው ማነው? ዩሬትራ ነው። ይሄ ምን ማለት ነው? ከሽንት ፊኛ ወደ ውጭ የሚወጣበት ዩሬትራ ይለያል ማለት ነው። ዋናው ልዩነት እዚህ ላይ ነው ማለት ነው። ይህም የሆነበት ምክንያት እናያለን። ኦል አዘር ዩሪን ትራንስፖርት ሲስተም አር አይደንቲካል። ሌሎቹ ግን ዩሪን ትራንስፖርት የሚሆን ሽንት ትራንስፖርት የሚሆን የሚጓጓዝበት በሙሉ ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው። ፊሜል ዩሬተርስ አር ሾርተር ዛን ሜል ነው የሚለው። እንግዲህ ዋናው ልዩነትም የተባለው የሴቶች ዩሬተር ከወንዶች ያነሰ ነው በተፈጥሮ ማለት ነው። ያጥራል ማለት ነው። ሜጀሪንግ አራውንድ 4 ሴንቲሜትር ነው። እንግዲህ የሴቶች 4 ሴንቲሜትር አካባቢ ብቻ ስለሆነ አጭር ስለሆነ ከወንዶች የወንዶች ከዛ በላይ ነው ማለት ነው። ያው እዚህ ላይ ባያስቀምጠውም የወንዶች ከ4 ሴንቲሜትር በላይ ነው። 10ም ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። ለማንኛውም ግን የሴቶች በጣም አጭር ዩሬትራስ ስላላቸው ዋናው መለያቸው ይሄ ነው፣ አጭር ነው። and provide less protection against facial germs approximately 20 ሴንቲሜትር ይላል። እንግዲህ ይህ ፌካል ጀርምስ የሚባለው በተለይ ከፊንጢጣ አካባቢ የሚመጣ ጀርም አለ ማለት ከአይነ ምድር ጋር ከምን ጋር የሚወጣ ጀርም አለ። ይሄ ደግሞ ቢያንስ 20 ሴንቲሜትር ያክል ካራቀ በስተቀር እንደዚህ 4 ሴንቲሜትር ላለ ለሴቶች ተጋላጭ ነው ማለት ነው። ቅርብ ለቅርብ ስለሆኑ ይህ ጀርም ወደ እዚህኛው ወደ ሴቶች ዩሬተር ሊገባና ኢንፌክሽን ሊፈጥር ይችላል ማለት ነው። ይሄም የሆነበት ምክንያት ዩሬተሩ አጭር ስለሆነና ቅርብ ስለሆነ ለፌካል ጀርምስ ቅርብ ስለሆነ ማለት ነው። እሺ ተማሪዎች እንግዲህ the increased frequency of urinary tract infections urinary tract UTIs የሚባለው urinary tract infections in women can be explained by this length disparity ነው የሚለው። ይህ የዩሬትራ አጭር መሆን ለኢንፌክሽን ያጋልጣል ቅርብ ስለሆነ አጭርና ከፋካል ጋር ወይም ይሄ ከፊንጢጣ ከሚወጣው አይነ ምድር ጀርም ጋር ቅርብ በመሆኑ ምክንያት በዚህ ከወንዶች ይለያል። የወንዶች ረጅም በመሆኑ በቀላሉ እንትን አይልም። የሴቶች ግን ቅርብ በመሆኑና ያው 4 ሴንቲሜትር ብቻ ስለሆነ ይህ ልዩነት እንግዲህ ለምን ያጋልጣል ማለት ነው? ለዩሪናሪ ትራክት ኢንፌክሽን። ምክንያቱም ቅድም እንዳየነው ከፋካል ጀርምስ ቅርብ ስለሆኑ ወደ ዩሬተር ይመጣሉ ማለት ነው። የሴቷም አጠገብ ስለሆነ ያን ጊዜ ለዩሪናሪ ትራክት ኢንፌክሽኖች ሞር ሴቶች ተጋላጭ ይሆናሉ ማለት ነው። ምክንያቱም ዩሬተራቸው አጭር ወይም ዩሬትራው አጭር በመሆኑ ምክንያት ማለት ነው። in males the urethra also serves as a reproductive organ transporting sperm ነው የሚለው። እንግዲህ የወንዶች ዩሬትራ ወይም ይሄ ሽንት መውጫው ቧንቧ ማለት ነው ዩሬትራ ሌላም ተጨማሪ አገልግሎት አለው ማለት ነው። ግንኙነት በሚያደርግበት ጊዜና ለሪፕሮዳክቲቭ ስፐርም በሚያመነጭበት ጊዜ ይሄ በዩሬትራ አማካኝነት ነው ወደ ሴቷ ማህፀን የሚደርሰው ማለት ነው። ስለዚህ ዩሬትራ ለወንዶች 2 ተግባራት ነው ያለው። አንደኛ ሽንትን ለማስወገድ ይጠቅማል። ሁለተኛው ደግሞ በግንኙነት ጊዜ ስፐርም መተላለፊያ ይሆናል ማለት ነው። ስፐርም እንግዲህ ስንል ስፐርም ራሱ አለ፣ እንዲሁም አክሰሰሪ ፍሉድም አሉ። ስፐርም ለብቻው ሳይሆን ሌሎች ተጨማሪ ፈሳሾች አሉ እንደ ሴመን ምናምን የሚባሉና እነኛም ጭምር በሙሉ የሚጓጓዙት በዩሬትራ አማካኝነት ነው ማለት ነው፣ በወንዶች ዩሬትራ አማካኝነት። ስለዚህ የወንዶች ዩሬትራ 2 ጠቀሜታ አለው ማለት ነው። አንደኛው ሽንትን ለማስወገድ ወደ ውጭ ለማስወጣት ከፊኛ ማለት ከሽንት ፊኛ በመቀበል ሽንት እንዲወገድ ያደርጋል። ሁለተኛው የዩሬትራ ጥቅም ደግሞ በግንኙነት ጊዜ ስፐርም እንዲጓጓዝበት ያስችል ስፐርምና ስፐርምን የሚያጓጉዙ አክሰሰሪ ፍሉድ ተጨማሪ ፈሳሾች አሉ፣ እነሱን ጭምር ማጓጓዣ ይሆናል ማለት። ስለዚህ ዩሬትራ ለወንዶች 2 ጠቀሜታ አለው ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ በስዕል መልክ እንግዲህ ኤክስተርናል ፓርት ኦፍ ይህ ዩሪናሪ ሲስተምን ስንመለከት ማለት ነው
ምንጊዜም ያው ብለድ ወሳኝ ስለሆነ ይሄ ሬናል ቬን አለ እንደምታዩት ብለድ መጓጓዣ ነው። ሬናል አርተሪም ያው ብለድ ማጓጓዣ ወሳኝ ነው። ደም የትም ቦታ አስፈላጊ ስለሆነ ማለት ነው። ያው ኪድኒ ውስጥ እንዳልኳችሁ ደም የሚጣራው ኪድኒ ነው ይገባል። ሁሉም ደም ይገባል ይመጣል። ኪድኒ ውስጥ ከተጣራ በኋላ መልሶ ተጣርቶ ይመለሳል። የተጣራው ደግሞ ወደ ሽንት እንደዚህ እንደምታዩት በሽንት መልክ ወደ ፊኛ ይመጣል ማለት ነው። ቅድም ያልነው ሬናል ቬን እና ሬናል አርተሪ እነኚህ ደምን ወደ ኪድኒ የሚያጓጉዙ የደም ስሮች ናቸው ማለት ነው። ቅድም ያልነው እንግዲህ ዩሬተር የሚባለው ይሄ ነው። ከኪድኒ የተጣራውን ሽንት ወደ ብላደር የሚያመጣ ማለት ነው። ይሄ ሽንት ፊኛ ነው። ይህ ነው እንግዲህ ዩሬተር ወደ አፕሮክሲሜትሊ ወደ 30 ሴንቲሜትር ይረዝማል። ሁለት ነው ምክንያቱም በቀኝም በግራም ያለው ምን አለው ዩሬተር አለው። ሁለቱም ኪድኒዎች ዩሬተር አላቸው። የተጣራውን ሽንት ያመጡና ሁለቱም እዚህ ብላደር ላይ ያከማቻሉ ማለት ነው። ይሄ ፕሮስቴት የሚባለው ከብላደር ስር የሚገኝ አለ። ይሄ ፕሮስቴት የሚባል ነው። ይህ አለ ማለት እንደምታዩት። ከዛ በኋላ ቅድም እንዳልነው እንግዲህ ይሄኛው ዩሬተር ከኪድኒ ወደ የሽንት ቧንቧ ሽንትን ይዞ ሲጠራቀም የሚያደርገው የሽንት ቧንቧ የምንለው ነው። ከኪድኒ ወይም ከኩላሊት ወደ ብላደር የሚያመጣው ነው። ከዚህ ከብላደር በሚሞላበት ጊዜና ፊሊንግ ሲሰማ የሽንት መሽናት ስሜት ሲሰማን ደግሞ ከዚህ ከብላደር በመቀበል ሽንት እንዲወጣ የሚያደርገው ዩሬትራ የሚባለው ይሄ ነው። አያችሁት? ዩሬትራ የሚባለው ይሄ ነው። በወንዶች ላይ ረዘም ይላል፣ በሴቶች ላይ አጭር በመሆኑ ምክንያት ለዩሪናሪ ትራክት ኢንፌክሽን ይጋለጣሉ ሴቶች ይላሉ። ምክንያቱም 4 ሴንቲሜትር በወንዶች ላይ ግን እንደምታዩት ረጅም ነው። ሌላው ዩሬትራ ሁለት ጠቀሜታ አለው ለወንዶች እንዳትረሱ። ይህም አንደኛው ሽንትን ከብላደር ወይም ከሽንት ፊኛ በመቀበል ወደ ውጭ እንዲወጣ ያደርጋል። ሁለተኛው ጠቀሜታ ደግሞ በግንኙነት ጊዜ ወይም በሩካቤ ስጋ ግንኙነት በሴክስ ጊዜ ሴክስ በሚያደርጉበት ጊዜ ወንድ ወደ ሴቷ ስፐርም የሚተላለፉ በዚሁ በዩሬትራ ነው። ስፐርምና አክሰሰሪ ፍሉድ ብሏቸዋል። ስፐርምና ተጨማሪ ሌሎች ፈሳሾች ሴመን የመሳሰሉ ፈሳሾች አሉ ስፐርምን የሚያጓጉዙ እነሱ በሙሉ እንግዲህ በዩሬትራ አማካኝነት ወደ ሴቷ ማህፀን ይሄዳል ማለት ነው። ይሄን እንዳንረሳ። ፊገር 5.23 ኪድኒስ ፊልተር ዘ ብለድ ኤንድ ፕሮዲውስ ዩሪን ዛት ኢዝ ስቶርድ ኢን ዘ ብላደር ቢፎር ሪሙቫል ነው የሚለው። እንግዲህ ኪድኒ ሽንትን አጣርቶ የሚያገኘው ከማን ነው? ከደም ነው። ምክንያቱም ደም መጣራት ስላለበት ውጋጅን እንግዲህ ኪድኒ ፌል በሚያደርግበት ጊዜ የውጋጅ ስለማይጠራ ነው ሰዎች ለከፍተኛ አደጋ የሚጋለጡት። ኪድኒ ግን በትክክል ስራውን ከሰራ ከደም ውስጥ አላስፈላጊ ዌስት ወይም ይህን ፈሳሽ እያስወጣ ዩሪን አድርጎ ወደ ውጭ እንዲወጣ ያደርጋል ማለት። ብለድ መልሶ ደግሞ ሰርኩሌት አድርጎ ስራውን እንዲሰራ ያደርጋል ማለት ነው። እንግዲህ ስቶርድ ኢን ዘ ብላደር ከመወገዱ በፊት የተጣራው ስቶር ይሆናል። ምን ውስጥ? ብላደር ውስጥ የተጣራው ሽንት እዚህ ነው ስቶር የሚሆነው። ከዛ በኋላ ልክ ይሄ ሲሞላና ፊሊንግ ሲሰማ በዩሬትራ አማካኝነት ወደ ውጭ ይወገዳል ማለት ነው። እሺ ተማሪዎች፣ አሁን ደግሞ ቀጥለን ኢንተርናል ስትራክቸር ኦፍ ኪድኒ እንመለከታለን። እስካሁን ድረስ ያየነው ኤክስተርናል ፓርት ነበር። ኢንተርናል ፓርቱን ደግሞ እንመለከታለን ማለት ነው። ዘ ኪድኒ ኢዝ ዲቫይድድ ኢንቱ 3 ሴክሽንስ ነው። እንግዲህ አንድ ኪድኒ ከውጭ ወደ ውስጥ ሲታይ 3 ፓርቶች ወይም ክፍሎች አሉት። ኦን ዘ ኢንሳይድ ነው የሚለው ውስጥ ማለት ነው። እንግዲህ መጀመሪያ ላይ ኪድኒን ስንገልጥና ስናይ የመጀመሪያው ዲ አውተር ከላይ የምናገኘው ኮርቴክስ ይባላል። ሜዱላ ደግሞ ኢን ዘ ሚድል ነው። ሜዱላ ደግሞ መሀል ላይ የሚገኝ ነው። ኤንድ ዘሬናል ፔልቪስ የሚባለው ደግሞ 3ኛ ደረጃ ላይ የሚገኝ ነው ማለት ነው። ኢን ዘ ሂለም ኦፍ ዘ ኪድኒ ይላል። እንግዲህ በአጠቃላይ ሬናል ቬልስ ደግሞ ፔልቪስ ደግሞ ኢን ዘ ሂለም ኦፍ ዘ ኪድኒ ይገኛሉ ማለት ነው። በአጠቃላይ ኪድኒ እንግዲህ ወደ ውስጥ ስናይ ኪድኒን 3 ፓርቶች አሉት። አውተር ኮርቴክስ፣ ሜዱላ ኤንድ ሬናል ፔልቪስ ይገኛሉ ማለት ነው። ኢን ዘ ሂለም ኢዝ ዘ ኮንኬቭ ፖርሽን ኦፍ ዘ ቢን ፎርሚላል። እንግዲህ ሂለም የምንለው ኮንኬቭ ፖርሽን ኦፍ ቢን፣ ያው ሂለም እንግዲህ ይህንን ባቄላ የመሰለ ቅርጽ እንዲህ ያስቻለው ዘ ሂለም ኢዝ ዘ ኮንኬቭ ፖርሽን ኦፍ ዘ ቢን ፎርም ይላል ማለት ነው። እሺ ተማሪዎች፣ በዛው የቀጠለ ነው። ዊች ሜክ አፕ ዘ ማጆሪቲ ኦፍ ዘ ሬናል ሜዱላ ነው። እንግዲህ ያው ሬናል ኮርቴክስ ናት። ዊች ሜክ አፕ ዘ ማጆሪቲ ኦፍ ዘ ሬናል ሜዱላ። ማጆሪቲ ኦፍ ሬናል ሜዱላ እንግዲህ ሜክ የሚያደርጉት እነኛ ናቸው። ኢች ኪድኒ ሃዝ አን አቨሬጅ ኦፍ 8 ሬናል ፒራሚድ። እያንዳንዱ ኪድኒ በአቨሬጅ ቢያንስ 8 ሬናል ፒራሚዶች አሉት። ስዕሉ እናያለን። ዘ ዩሪን ፕሮዲውስ ባይ ዘ ኒፍሮንስ ፓስስ ቪያ ዘ ሬናል ፔልቪስ ነው። እንግዲህ ዘ ዩሪን ፕሮዲውስ ባይ ዘ ኒፍሮንስ
እንግዲህ ዩሪን ፕሮዲስ የሚሆኑት ወይም ሽንትን ቢለው በኒፍሮንስ ነው። ኒፍሮንስ በጣም ቀጫጭንና በሚሊዮን የሚቆጠሩ ናቸው። ከዛ በኋላ ፓስስ ቪያ ዘሬናል ፐልቪስ ነው። በሬናል ፐልቪስ ነኝ ካጣሩት በኋላ በሬናል ፐልቪስ ውስጥ ምን ይሆናል ያልፋል ማለት ነው። ኤንድ ኢንቱ ዘ ዩሬተርስ ከዛ በኋላ ወደ ዩሬተር ይገባል ማለት ነው። which transport into the bladder ዩሬተር ደግሞ ያንን የተጣራውን ከነኚህ ከኒፍሮች ያጣሩትና ሬናል ፐልቪስ ያቀበለውን ዩሬተር ወይም የቅድም እንዳልነው ከኪድኒ ወደ ብላደር በዩሬተር አማካኝነት የተጣራው ሽንት ይጓጓዛል። ያው እንዳልነው በፐሪስታሊስ ሲስተም ወደ ብላደር ሽንቱ የተጣራው ሽንት ይጓጓዛል ማለት ነው ተማሪዎች። እሺ ተማሪዎች እንግዲህ ቅድም ያለው ኢንተርናል ፓርት ኦፍ ኪድኒን በስዕል ስንመለከተው ይህን ይመስላል። ተመልከቱ በጣም ውስብስብ የሆነ ነው። ቅድም ያልናቸው ነገሮች አሉ። የሚጀምረው እንግዲህ ቅድም እንዳልነው ኤክስተርናል ፓርት ኦፍ ዘ ኪድኒ ብለናል። እንደምታዩት ኮርቴክስ አለ። ከዛ ሚድል ላይ ማን አለ? ሜዱላ አለ። ሜዱላ የምንለው ይሄ ፓርት ነው። ቅድም ደግሞ መጨረሻ ላይ እንዳልነው ፐልቪስ ወይም ይሄ ነርቨስ ሲስተም በሙሉ የያዘው ደግሞ ፓርት እንደምታዩት ነው። ይህን ይመስላል ማለት ስለዚህ በሶስት ዋና ዋና ክፍሎች ይከፈልና በውስጡ ግን ብዙ ነገሮች አሉት። እንደምታዩት በጣም ውስብስብ የሆነ ነው ኪድኒ። ምናልባት ኩላሊት የበግም ሆነ የፍየል ወይም በምታዩበት ጊዜ ቤታችሁ ሲታረድ ውስጡን ብትገልጡት ልክ እነኚህ ነገሮች ሁሉ አሉ ማለት ነው። ምክንያቱም ማማል ሲያጥቢዎች በሙሉ ሰውን ጨምሮ ተመሳሳይ ስለሆነ ማለት ነው። እንደምታዩት ያው የኪድኒ እንግዲህ ከላይ የሚጀምረው ኮርቴክስ ነው። ሚድል ላይ ሜዱላ አለ። ይሄ ደግሞ በፐልቪስ ፓርት ነው ማለት ነው። እዚህ ጋር እንደምታዩት ካፒላሪ ያልናቸው እንግዲህ እነኚህ ደም ስሮች ናቸው። ደም ምክንያቱም የመጣውን ሁሉም ደም ይመጣና ይጣራል እዚህ በካፒላሪና በቬን ሬናል ቬን አለ። እንደምታዩት ሬናል ነርቨስ ሲስተም አለው። ያው ምክንያቱም ነርቭ ከሌለ ሁሉ ነገር ይሞታል። በቬን በካፒላሪ ሰማኝ ደም ይመጣና ተጣርቶ መልሶ ንጹህ ደም ተመልሶ ይሄዳል ማለት ነው። ንጹህ ደም የሚመለስበት እንግዲህ እዚህ ጋር ቬና ካቫ የሚባል አለ። ቅድም እንዳየነው ማለት ነው። ወደፊትም እናየዋለን። ቬና ካቫ የተጣራውን ደም መልሶ ደግሞ ይዞ የሚሄድ ነው ማለት ነው። ግን ይህ ዌስትን የያዘው ወይም አላስፈላጊ ፈሳሽን የያዘው ደም ግን በካፒላሪዎችና በቬን አማካኝነት ወደ ኩላሊት ገብቶ ይጣራል ማለት ነው። እንግዲህ ይሄ ማይኖር ካሊያክስ ይባላል። እዚህ ጋር ሜጆር ካሊያክስም አለ። ማይኖር እና ሜጀር ካሊያክስ አለው። ሬናል ፐልቪስ ቅድም ያየው ነው እንግዲህ አንዱ ፓርት ማለት ነው። ፐልቪስ ቅድም ያልነው ኮርቴክስ አት ዘ ሚድል ሜዱላ አት ዘ ላስት ደግሞ ሬናል ፐልቪስ ያልነው አያችሁት። ይሄ ፓርት እንደምታዩት እነኚህ ፓርቶች ናቸው ማለት ነው። ቅድም ያየነው እያንዳንዱ ኪድኒ ላይ በትንሹ አቨሬጂካሊ 8 የሆነ ፒራሚድ አለ ብና እነኚህ ናቸው ፒራሚድ እንደምታዩ ይሄ ነው 1 2 3 4 እያለ 5 6 እያለ እያንዳንዱ ኪድኒ ውስጥ ቢያንስ 8 የሆነ ፒራሚድ አለ። እዚህ ውስጥ ብዙ ነገሮች አሉ። ኒፍሮን አለ። ቅድም የሚያጣሩት ብዙ ነገሮች ስላሉ በፒራሚድ ግን የተከፋፈሉ ናቸው ማለት ነው። ቢያንስ ግን እያንዳንዱ ኪድኒ ውስጥ 8 ፒራሚድ አለ ማለት ነው። የዚህ አይነት ቅርጽ ያላቸው ፒራሚዶች የሚባሉት እነኚህ ናቸው። በአንዱ ኪድኒ ላይ ነው 8 ያለው፣ እዛኛው ላይ ደግሞ ሁለተኛው ላይ 8 ይኖራል ማለት ነው። እንደምታዩት እንግዲህ ካፕሱልስ ይሄ ዩሬተር አለ እዚህ ጋር እንደምታዩት ዩሬተር ይሄ የተጣራውን ሽንት ይዞ ወደ ብላደር የሚወስደው ማለት ነው። የተጣራው ሽንት ከመጣ በኋላ በፐሪስታሊስ ሲስተም ዩሬተር ይሄ ነው ዩሬተር ይሄን የተጣራውን ሽንት ወደ ብላደር ወይም ወደ ፊኛ ወደ ሽንት ፊኛ ይዞ ይሄዳል ማለት ነው። ካፕሱል የምንላቸው ደግሞ እዚህ ጋር ልክ ኮርቴክሱን እንደ ከቨር አድርጎ የተቀመጡ ነገሮች ናቸው። ሜዱላ ያው እዚህ ሁለተኛ ቀጥሎ ከኮርቴክስ ይሄ ኮርቴክስ ነው። ይሄ ካፕሱል ግን ከላይ እንደ ሽፋን የሚያገለግለው ማለት ነው። ሬናል አርተሪ ያው ይሄ ደም የሚያጓጉዝ ነው። ሬናል ነርቭም አለው። ነርቮቹ ናቸው ግዴታ ነርቭ ወሳኝ ስለሆነ ሬናል ቬንም ይኸው እንደምታዩት ደም የሚያጓጉዝ ነው። አርቴሪዮሊ ደግሞ አሉ። አርቴሪዮሊ የሚባሉ ደግሞ እነኚህ ከአርተሪ የሚቀበሉ ደምን የደም ስሮች ናቸው። በጣም ቀጫጭኖች። ቬኑሌም የሚባል አለ እንደምታዩት ነው። ካፒላሪ ማለት በአጠቃላይ እንግዲህ እነኚህ የውስጣዊ የሆኑ የኢንተርናል ፓርት ኦፍ እንደምታዩት ኢንተርናል ስትራክቸር ኦፍ ዘ ኪድኒ ነው። የኪድኒ ኢንተርናል ስትራክቸሮች ናቸው ማለት ነው። ግን ሲከፈል መርሳት የለ በሶስት ዋና ዋና ክፍሎች ይከፈልና ሌሎቹም በውስጡ ይዛል። የመጀመሪያው ከላይ ገና የምናገኘው ኮርቴክስ ነው። አት ዘ ሚድል ሜዱላ አለ። ከዛ በኋላ ከስር ደግሞ ሬናል ፐልቪስ አለ ማለት ነው እንደምታዩት። እሺ ተማሪዎች ዘ ኔትወርክ ኦፍ ብለድ አርተሪስ ኢን ዘ ኪድኒ ኢዝ አን ኢምፖርታንት ፓርት ኦፍ ኢትስ አናቶሚ ኤንድ ፋንክሽን ነው። እንግዲህ በመዋቅሩም በተግባሩም እንግዲህ በጣም ኔትወርክ ወሳኝ ነው። በጣም አንዱ ከአንዱ ጋር የተሳሰረ
የተዛመደና የሚግባባ መሆን አለበት። ምክንያቱም ብለድ አርተሪው በኔትወርክ አንዱ ካልተቀናጀ አስቸጋሪ ነው የሚሆነው። ስለዚህ በኔትወርክ መቀናጀቱ ለመዋቅሩም ሆነ ለተግባሩ በጣም ወሳኝ ነው። ምን ለማድረግ ፊልተር ለማድረግ ደምን ለማጣራት ማለት ነው። ደም መጣራት አለበት። አለበለዚያ ደም ውስጥ መርዝ አለ፣ አላስፈላጊ ዌስት አለ። ያ ተጣርቶ መወገድ ስላለበት ይህ ደግሞ ብለድ ፊልተር እንዲሆን ኔትወርክ ኦፍ ብለድ አርተሪስ ወሳኝ ነው ማለት ነው። ሬናል ሂሊየም ቅድም እንዳልነው ሬናል ሂሊየም የምንለው ቅድም ያለው ፐልቪስን አጠቃሎ የያዘው ዋናው የማጣራቱን ስራ የሚያከናውነው ሬናል ሂሊየም ኢዝ ዌር the arteries veins and nerves that supply the kidney enter and exist። እንግዲህ ሬናል ሂሊየም ቅድም እንዳልነው ፐልቪስን የያዘ ነው። በውስጡ ምን ይዟል? አርተሪ አለ፣ የደም ስር ነው፣ ቬንም አለ፣ የደም ስር ነው፣ ነርቭም ጭምር that supply the kidney enter and exist። ወደ ኪድኒ የሚገባውንም ወደ ውጭ የሚወጣውንም ኮንትሮል ያደርጋል። በሬናል ሂሊየም አማካኝነት ያልፋሉ። እነኝ በሙሉ ስለሚይዝ ማለት ነው። ሬናል ብለድ ፍሎ ቢግንስ ዊዝ አወርታ። እንግዲህ ሬናል ብለድ ፍሎ የሚያደርገው ከሚጀምረው ከአወርታ ከሚባለው የደም ስርያ ትልቁ ስለሆነ ነው። ያው ልብ ላይም ባለፈው አይተነዋል። ብራንቺንግ ኢንቱ ሬናል አርተሪስ ከዛ ከአወርታ ብራንች ይሆናል። ያው ቅርንጫፍ ይሰራና ወደ ሬናል አርተሪ ኤንድ ፊኒሽ ዊዝ ሬናል ቬንስ መጨረሻ ላይ ሬናል ቬን ላይ ይጨርሳል ማለት ነው። እንግዲህ መነሻው ከአወርታ ነው፣ መጨረሻው ሬናል ቬን ይሆናል። በመሃሉ ማን አለ? ሬናል አርተሪ ብራንች ሆኖ ይኖራል ማለት ነው። እሺ ተማሪዎች እንግዲህ በመቀጠል ደግሞ እንግዲህ ያንን አይተናል። ከአወርታ ተነስቶ መጨረሻ ላይ ቬን ላይ እንደሚያጠቃልል አይተናል። ቀጥሎ ደግሞ ኤግዚስቲንግ ቱ ጆይን አያችሁ፣ መጨረሻ ላይ ኤግዚስቲንግ ቱ ጆይን አሁን ሲወጣ ተጣርቶ ደግሞ ሲወጣ ኤግዚስቲንግ ቱ ጆይን ማለት ከኩላሊት ውስጥ ተጣርቶ ንጹህ ደም ሲወጣ ኤግዚስቲንግ ቱ ጆይን ዘ ኢንፌሪየር ቬና ካቫ ወደ ኢንፌሪየር ቬና ካቫ ጋር ይገናኛል ማለት ነው። which takes blood back to the heart's right atrium ያንን ደመልሶ ደግሞ ወደ ልብ ይወስዳል ማለት ነው። ሲገባ ደግሞ በራይት አትሪየም በኩል በቀኝ አትሪየም በኩል ወደ ልብ በቬና ካቫ ከኩላሊት የወጣውን ደም የተጣራውን ደም ወደ ሀርት ይወስዳል። ሀርት ከገባ በኋላ መልሶ ታስታውሱ ከሆነ ወደ ሳምባ ይገባል። ለምን? ኦክሲጅኔትድ መሆን አለበት፣ ኦክሲጅን መጫን ስላለበት። ግን መጀመሪያ ከኩላሊት የተጣራውን ደም ንጹሁን ደም ማለት ነው። ምክንያቱም ያንን ውጋጁን አስወግዷል፣ በሽንት መልክ ልኳል። ከዛ በኋላ ንጹህ የተባለውን ደም ወይም ንጹሁን ደም የተጣራውን በቬና ካቫ አማካይነት ወደ ሀርት ወደ ልብ እንዲገባ ይደረጋል ማለት ወደ ይመለሳል። መልሶ ደግሞ ይሄ ፕሮሰስ ምን ጊዜም ይቀጥላል። ይሄ ሂደት ይቀጥላል፣ የማያቋርጥ ሂደት ነው ይሄ። ምክንያቱም ደም ስራውን ይሰራል። በደም ውስጥ የተለያዩ የሰውነታችን ክፍሎች የሚገኙ ሴሎች ውስጥ የተጠቀሙና ውጋጁን አብሮ ይመጣና ኩላሊት አጣርቶ ውጋጁን ወደ በሽንት መልክ ሲልክ መልሶ ወደ ሀርት ደግሞ ንጹህ እንደሚልካል። ሀርት ደግሞ ተቀብሎ ወደ ሳምባ በማስገባት ኦክሲጅኔትድ ወይም ኦክሲጅንን ይጭንና መልሶ ወደ ተለያዩ የሴሎቻችን ክፍል ይላካል። እንዲህ የሆነ እንግዲህ ሂደቱ ይቀጥላል ማለት ነው። ቢፎር ብራንቺንግ ኢንቱ ሰቨራል አፈረንት አትሪዮልስ ኤንድ ኢንተሪንግ ዘ ካፒላሪስ እንግዲህ ወደ ብራንች ሆኖ ከመከፋፈሉ በፊት እነኚህ የተለያዩ ዲፈረንት አትሪዮልስ ኤንድ ኢንተሪንግ ዘ ካፒላሪ ወደ ካፒላሪስ ይገባል ማለት ነው። ካፒላሪ ሰፕላይ ዘ ኒፍረንስ ቅድም እንዳልነው እነኚህ ኒፍረንስ በጣም ወሳኝ ናቸው። በጣም ቀጫጭንና ብዙ ናቸው። ሰፕላይንግ ዘ ኒፍረንስ የሚያጣሩት እነሱ ናቸው ማለት ነው። ዘ ሬናል አርተሪስ ስፕሊት መልቲፕል ታይምስ ቱ ፎርም አዲሽናል ብለድ ቨዘል ሬናል አርተሪ እንግዲህ ስፕሊት ያደርጋል፣ በጣም ይልጠጣል። በመለጠጡ ምክንያት በጣም ብዙ ጊዜ ነው እንግዲህ ስፕሊት የሚያደርገው ማለት ነው። ስፕሊት ያደርጋል ቱ ፎርም። ይህን የሚያደርግበት ምክንያት አዲሽናል ብለድ ቨዘል ነው። ተጨማሪ ብለድ ቨዝልን ምን ለማድረግ ለማግኘት ማለት ነው። በጣም ይልጠጣል፣ ስፕሊት ያደርጋል፣ ይባዛል። ከዛ በኋላ በበዙ ቁጥር ብዙ አዲሽናል ብለድ ቨዝል በተገኘ ቁጥር ደም እንደፈለገ እንዲገባ እንዲወጣ ያስችላሉ ማለት ነው። ኒፍሮን ግን ወሳኝ ናቸው። በሚሊዮን የሚቆጠሩ ናቸው። ኒፍረንስ በጣም ዋናውን ስራ የሚሰሩት የሚያጣሩት እነሱ ናቸው ማለት ነው። እንግዲህ ተማሪዎች ለዛሬ ያለን ትምህርት ያበቃል። በሚቀጥለው ሌሰን ሰርቲቱ ላይ እንገናኛለን። ምንጊዜም ግን ዋሸራ አካዳሚን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ። ምክንያቱም ከፍተኛ ጠቀሜታ ለእናንተም ለጓደኞቻችሁም ለሌሎችም ስለሚጠቅም ማለት ነው። ለዛሬ ይበቃናል። ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ